ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን የቶማሃውክ ክሩይዝ ሚሳይል ስጋትን አስመልክተው ለአሜሪካው ፕሬዚደንት ዶናልድ ትራምፕ ቀጥተኛና ቁርጥ ያለ መልእክት መላካቸውንና የአሜሪካው ፕሬዚደንት ዶናልድ ትራምፕም ነገር ሲያመልጥ አራስ ሲመለጥ አስታውቅም ምን ሆነው መሳሪያውን ለዩክሬን የሚልኩ ከሆነ አሉ ፑቲን የውጤት ርቀቱ ገደብ የለሹን የቡሬቬስትኒክ የኒውክለር ተደራሽ ክሩይዝ ሚሳይላቸውን ላንቃውን ከፍተው ውሃ እንደተጠማ ዘንዶ ሊለቁባቸው መዛት መፎከራቸውን ወዲህም የሩሲያ የጦር መሳሪያዎች እንዳብነትም የኪንዛልና የሲርካን ሚሳይሎች በቀላሉ የአሜሪካን አይን ቢሉ ልብ አሳውረው ዳግም በኒውክለር ጦር መሳሪያ ሊያሳሿት መዘጋጀታቸውን ትራምፕ ለሰሜን ኮሪያ የኒውክለር ጦር መሳሪያ ዕውቅና እንደማይሰጡ መናገራቸውን ወዲህም የአሜሪካው ፕሬዚደንት ዶናልድ ትራምፕ ግዙፏን የዓለማችንን የጦር አውሮፕላን ጫይ መርከባቸውን በቶቤጎና ትሪኒዳድ የጦር ልምምድ ታደርግ ዘንድ በዚያ ማስፈራቸውን እንዲሁም ወደ መካከለኛው ምስራቅ ቀጠና መለስ ብለን ወቅታዊና ትኩስ መረጃዎችን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። እስኪ በቅድሚያ ዛሬ ሩሲያ ላይ ሰፋ ያለ ጊዜን እንዝለቅ ወይም ደግሞ ቆይታችን በሩሲያ ጉዳይ ይሁን። ሰሞኑን የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ከአሜሪካዎቻቸው ዶናልድ ጄ ትራምፕ ጋር ሁለተኛውን የፊት ለፊት ውይይት ለማድረግ በሃንጋሪ ቡዳፔስት ቀጠሮ መያዛቸው ሲነገር ዜናውን ስናሰራጨው እንደነበር አይዘነጋም። ነገር ግን የኋላ ኋላ ላይ የአሜሪካው ፕሬዚደንት ዶናልድ ትራምፕ ከፑቲን ጋር መነጋገር ምን ውጤት ሊያመጣ ነው? ውሃ ቢወቅጡትም ቦጭ ቀድሞ ነገር ከሱ ጋር አልነጋገርም፣ ከሱ ጋር የማደርገው ንግግር የጊዜ ማጥፋት ነው፣ ዌስት ኦፍ ታይም ሲሉ ውድቅ ማድረጋቸውና እንኪያስ ለዩክሬን ያንን አልሰጥም ሲሉ በፈራ ተባል ባይልባቸው ሲሰስቱና ሲፈሩ ሲቸሩ የነበሩትን የሀገራቸውን ስሪቱን የቶማሃውክ ክሩይዝ ሚሳይላቸውን ለመስጠት ፍንጭ መስጠታቸው ተሰምቷል። ያንን ተከትሎ ታዲያ ከሩሲያ ምድር የወጣው መረጃ ጉድ ሆኗል። ያውም ሩሲያ ባለፈው ጥቅምት 21 ቀን በአውሮፓኑ ማለት ነው እጅግ ግዙፍ መርዘኛና መዘዘኛ የተባለለትን ፍጹም የኒውክለር አረር የታጨቀበትና የተለበጠበትን የቡሬቬስትኒክ ኒውክለር ክሩይዝ ሚሳይል ሞክራለች። ታዲያ የሩሲያው ፕሬዚደንት ቭላዲሚር ፑቲን ከትናንት በስቲያ በቀጥታ የወታደራዊ ፋቲጋቸውን ግጥም አድርገው ለብሰው ፑቲን የዚህ አይነት የወታደራዊ ፋቲግ ልብስ ሲለብሱ በተወሰኑ ጊዜያት አንዳንዴ እንደሆነ የሚያሳዩባቸው ብዙዎች ናቸው። ታዲያ በዚያ ሄዱና ቫሌሪ ጌራሲሞቭ ጋር አፍላፍ ገጥመው መዶለታቸውን የተሰማው እስከዚያ ፑቲን እስከሄዱበትና ከጀነራል ቫሌሪ ጌራሲሞቭ ጋር እስከተነጋገሩበት ቅጽበት ድረስ ግን ሩሲያ የኒውክለር ጦር መሳሪያ መሞከሩ አልተገለጠም ነበር፣ እስከ ከትናንት በስቲያ ድረስ ማለት ነው። ያ የቡሬቬስትኒክ ደግሞ ሙሉ በሙሉ የኒውክለር አረር የታጨቀበትና የተለበጠበት የውጤት ርቀቱ ለመስማት ይዘገንናል ነው የሚባለው። ገደብ አልባ ነው የተባለው። ምንም ከመሳሪያው ላንቃ ከወጣ በኋላ የሚገደብበት ወይም የውጤት ርቀቱን ራሳቸው የሩሲያ የጦር መሳሪያ ጠበብቶችም አይገልጡትም ነው የተባለው። ገደብ አልባ የክሩይዝ ሚሳይል መሆኑን ፑቲን የጦር ኃይላቸውን ለመጎብኘት በሄዱበትና
ከከፍተኛ ጦር ኃይል አዛዦቻቸው ጋር እንዳብነትም ከሩሲያው ጦር ኃይል ዋና አዛዥ ጀነራል ቫሌሪ ጌራሲሞቭ ጋር ሲወያዩ ታይተዋል። ታዲያ በዚያን የፑቲን ጉብኝት ወቅት ምንድን ያሉት ጀነራል ቫሌሪ ጌራሲሞቭ? ደስ ይበሉት ጌታው፣ ይኸው መርዘኛና መዘዘኛ የተባለለትን የጦር መሳሪያ ጠበብቶቻችን በተራቀቁበት ስሌታቸው የሰሩትን የቡሬቬስትኒክ ኒውክለር ክሩይዝ ሚሳይል ሙከራ በስኬት አጠናቀናል፣ ደስ ይበለን ያሏቸው። የአሜሪካው ፕሬዚደንት ዶናልድ ትራምፕ የዚያን 2500 ኪሎ ሜትር የሚምዘገዘግ እጅግ የጦርነትንም የጨዋታውንም ሕግ ይቀይራል የሚባልለትን የቶም ሃዋክ ክሩይዝ ሚሳይላቸውን ለዩክሬን የሚሰጡ ከሆነ ፑቲንም ሳያዳምንም ሳያካፋም መብረቅ የሚጥለውን የቡሬቬስትኒክ የኒውክለር ተደራሽ ክሩይዝ ሚሳይል ወልውለው ለጦርነት ማዘጋጀታቸው አሊያም ላንቃውን ጠላቶች ባሏቸው ሁሉ ላይ ለመክፈት በአንድ እግር ጣታቸው ተንጠራርተው ቆመዋል ነው የተባለው። ትናንትና እሁድ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ከጦር ኃይላቸው ዋና አዛዡ ጀነራል ቫሌሪ ጌራሲሞቭ ጋር በጥልቅ ዶልተዋል ነው የተባለው። ወዲያ ማዶ ሆኖ ክፉ ሰው ተጣራ፣ ወዲህ ማዶ ቆሞ ክፉ ሰው ያለው ጎበዝ ተጠንቀቁ፣ ይህ ነገር ለኛ ነው ይሉትን ያስታውሷል። ወዮልሽ ዓለም ወዮልሽ ምድር ያሉት ህልቆ መሳፍርት የላቸውም። ወይም ደግሞ ዞንና ዞን ሲጣላ የሚጎዳው ቁጥቋጦው ነው አው ይሉትን መሆኑ ነው። ትራምፕ ሩሲያን በዩክሬን እጅ የቶም ሃዋክ ክሩይዝ ሚሳይላቸውን አስይዘው የሚያስደበድቧት ከሆነ የፑቲን ቁጣስ በማን ላይ ዘንቦ በማን ላይ ሊያባራ ወይስ ተያይዞ መጥፋት ለእነርሱ የሚቀር ጥያቄ ነው። ይሁንና ግን የሩሲያው ፕሬዚደንት ቭላዲሚር ፑቲን የዚያን ማዕተኛ መሳሪያ ሙከራ ጉዳይ ገና በአዲስ ለመሞከር እንደተዘጋጁ አድርገው ሲናገሩት፣ ጀነራል ቫሌሪ ጌራሲሞቭ በበኩላቸው ሀገራቸው ወይም የጦር ኃይሉ ያንን የቡሬቬስትኒክ የኒውክለር ክሩይዝ ሚሳይል የሞከረችው ባለፈው ጥቅምት 21 2025 እንደሆነና መሳሪያውም 14000 ኪሎ ሜትር ተምዘግዝጎ በስኬት የተሰጠውን ኢላማ እንደ ውሽንፍር ማትነኑን የገለጡት ፑቲን እንደማያቅሰው ሆነው ፈገጋሉና ይህንን ተናገሩ። ከሳቸው ቀደም ብለው ግን ጀነራል መኮንኑ አሉ፣ ክቡር ፕሬዚደንት፣ ይህ የመሳሪያው ርቀት ገደቡ በዚያ የሚያበቃ አይደለም። ቀድሞ ነገር የቡሬቬስትኒክ ክሩይዝ ሚሳይል ስለ መጨረሻ መድረሻው እኛም አናውቅም፣ ማንም መናገር አይችልም ነው ያሏቸው። ገደብ አልባ አሊያም አውሎ ነፋስን ያስታውሷል። ሲያሻው መሳሪያው እንደ ሩሲያው ከፍተኛ የጦር መሪ ጀነራል ቫሌሪ ጌራሲሞቭ ንግግር ከ30 ከ40 ኪሎ ሜትር በላይም አሳብሮ የከፋው ድመትን ሊያደርስም የሚገድበው ኃይል እንደሌለ ነው። በዚያ ላይ ደግሞ የቡሬቬስትኒክ ክሩይዝ ሚሳይል በየትኛውም የሚሳይል መከላከያ የሚመታ ሳይቀር ቀድሞ ነገር የሚታይም አይደለም። የሚሳይል መከላከያ ይሉት ነገር ካገኘም ደግሞ እንደ መብረቅ እርሳስ በቅጽበት በጠራርቆት አሊያም እንደ ሸረሪት ድር ብንን እያደረገው የሚሾልክ ነው ተብሎለታል። የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን የዚያን የጦር ኃይላቸውን ዋና አዛዥ ጀነራል ቫሌሪ ጌራሲሞቭን ሪፖርት በተገቢው ከሰሙና ከተረዱ በኋላ ይህንን አሉ። በእውነት የቡሬቬስትኒክ ክሩይዝ ሚሳይል በዓለም ላይ አቻም አምሳያም የለውም ሲሉ ሳቅ የሞላው ገጽታቸውን አሳይተዋል። ቃል በቃልም አሉ ፑቲን this is a unique product unique to the world ፑቲን አሉ አስከትለው የጦር መሳሪያ ጠበብቶቻችንና ባለሟሎቻችን ነግረውኛል። ገና በማንም ልብ የማይታሰቡ የጦር መሳሪያዎች ይወጡልዎታል አስቡ ብለው ነበር። አሁንም አየሁ አመንሁ። ዛሬ የተሞከረው የቡሬቬስትኒክ የክሩይዝ ሚሳይል የኒውክለር ጦር መሳሪያ ሁሉም ነገር በስኬት ሙከራው ተጠናቋል ሲሉ ለሕዝባቸው ይፋ አድርገዋል። ዝናብ ሲመጣ ዘር ሲወጣ የአሜሪካው ፕሬዚደንት ዶናልድ ትራምፕ ለዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ የዚያን የቶም ሃዋክ ክሩይዝ ሚሳይላቸውን ለመስጠት ዳር ብለዋል። ታዲያ ዘለንስኪ የቶም ሃዋክ ክሩይዝ ሚሳይል ካገኙ በኋላ ሩሲያን እንዳልነበረች አድርገው የጨዋታውንም የጦርነቱንም ስርዓት ሊቀይሩት ነው እየተባለ በሚፈራ በሚወራበት ወቅት የሩሲያ የጦር መሳሪያ ጠበብቶች ደግሞ ይህንን የቡሬቬስትኒክ ኒውክለር ክሩይዝ ሚሳይል ሙከራ በስኬት አጠናቀዋል። 14000 ኪሎ ሜትር ነው ተሰጥቶት ኢላማውን ደብዛውን ያጠፋው።
ነገር ግን ዩክሬን አሁን ከአሜሪካ ላይ ታገኛቸዋለች ተብሎ የሚታሰቡት አሊያም ተስፋ ያሳደረችው የቶማሃውክ ክሩይዝ ሚሳይሎች 2500 ኪሎ ሜትር ብቻ ነው ተምዘግዝገው የሩሲያን ውስጠኛ ክፍል ዶጋመድ ያደርጋሉ የተባለው። እንግዲህ ልዩነቱን ማሰብ ነው። 14000 ኪሎ ሜትር የሚምዘገዘግና 2500 ኪሎ ሜትር የሚያሳብር ማየት ነው። የዚያ የፑቲን የእንኳን ደስ ያለን የብስራት ዜና የተሰማው ደግሞ የአሜሪካው ፕሬዚደንት ዶናልድ ትራምፕ ለዩክሬን የቶማሃውክ ክሩይዝ ሚሳይሎቻቸውን ለመስጠት የመወሰናቸውን ፍንጭ በሰጡበትና በተሰማበት አጋጣሚ ነው። የአሜሪካ ስሪቱ የቶማሃውክ ክሩይዝ ሚሳይል 2500 ኪሎ ሜትር የሚምዘገዘግና የሩሲያን ውስጠኛ ክፍል እምብርት ነድሎና በጥሶ የሚያሳርፍ ከመሆኑም በላይ አሜሪካኖቹ ከ1980ዎቹ ጀምረው ስንትና ስንት ገድል የሰሩበት ገዳይና ጨራሽ መሳሪያ ነው። የቶማሃውክ ክሩይዝ ሚሳይል በሚሳይል መከላከያዎች መነጽር ፈጽሞ የሚታይ የሚታለም የሚመታም አይደለም ነው የሚባለው። ዩክሬን ታዲያ እንደቋመጠችለት ያንን የቶማሃውክ ክሩይዝ ሚሳይል ከአሜሪካ ላይ ካገኘች አለቀ፣ የጦርነቱም የጨዋታውም ሕግ በቅጽበት ይለወጣል መባሉን ቀደም ሲል አይተናል። የምዕራባውያኑ ብዙሃን መገናኛዎችና ፖለቲከኞች ያንን ጉዳይ ሲያራግቡት የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ደግሞ ትናንትና እሁድ እሰየው ደግ አረጋችሁ እንኳን ደህና መጣችሁ፣ በቋንቋቸውም ስፓሲቫችሁ ቮፓዣሉስታ ምን ትፈልጋላችሁ? ይኸው እኛም አውቀናል፣ ጉድጓድ ምሰናል። ትራምፕ ሆይ አንተ በመርዝ አለንጋ ስታስገርፈን እኛ አልቅሰን የምንሞት እንዳይመስልህ፣ አንኪያስ ይህንን ወቀው ሲሉ የቡሬቫስትኒክ ሚሳይላቸውን ሞክረውና ፈትሸው ጣጣቸውን ጨርሰው አሜሪካንንም ዩክሬንንም መርዝ የሚግቱበትን ሰፍነጋ ለቅልቀው አሳይተዋል ነው የተባለው። በሩሲያ የሚሳይልና የጦር መሳሪያ ጥበብ ዋና አማካሪው ኦሌግ ኢቫኒኮቭ በሰጡት ማብራሪያ የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን በድጋሚ አንድ ጊዜ ለምዕራባውያኑ ሀገራት ማስጠንቀቂያ ልከዋል። ዩክሬን ግን ያንን የመጨረሻ ማስጠንቀቂያ ዕድል አታገኛትም ነው ያሉት። ከነመረቁ ሊግቷት ነዋ። በሌላም ዜና ደግሞ በሩሲያ ጦር ኃይል የወታደራዊ ዘርፍ ተመራማሪው ዩሪ ክኑቶቭ በበኩላቸው ትራምፕ በዩክሬን የቶማሃውክ ክሩይዝ ሚሳይሎቻቸውን ለማስፈር በበላይነት ሲዝቱና ሲያስጠነቅቁ ሲጠራሩም ይኸው የሩሲያው ቆፍጣና ሰው ፕሬዚደንት ቭላዲሚር ፑቲን የሚያንገፈግፍ መልስ ሰጧቸው ሲሉ አሳይተዋል። ኩሙቶቭ አሏቸው ለሩሲያ ብዙሃን መገናኛ ጋዜጠኞች በርግጥም የሩሲያ ምላሽ የቡሬቬስትኒክ የኒውክለር ተደራሽ ክሩይዝ ሚሳይል ነው። ሚሳይሉ ደግሞ ከፈለጋችሁ የአሜሪካን የትኛውንም ክፍሏን ጨርሶ የሚመታና የሚያወድም ነው። እኛ እኮ ግራህን ሲመታህ ቀኝህን አዙርለት ብለን አንቀመጥም ነው ያሉት። ዘገባውን ዘርዝሮና ከሽኖ ያስነበበው ደግሞ ዘዊክ ነው። ያ አሁን ሩሲያ የሞከረችው የቡሬቬስትኒክ ሚሳይል ታዲያ ሩሲያስ ዱምስዴይ ሚሳይል ነው ተብሎለታል። Putin triggers World War III fears as he boasts of flying Chernobyl missile with unlimited range which could kill millions. ይሄ ማለት ደግሞ የሩሲያው ፕሬዚደንት ቭላዲሚር ፑቲን ሰሞኑን የተሞከረው ያ የቡሬቬስትኒክ የኒውክለር ተደራሹ ክሩይዝ ሚሳይል አሉት። ሌላ መጠሪያ የለውም፣ በራሪው ቸርኖቢል ወይም ፍላይንግ ቸርኖቢል ይሄ ነው አሉ። በሌላም አነጋገር የቁጣው የመጨረሻው ቀን የመቅሰፍቱ ቀን ዱምስዴይ የመጨረሻው የቁጣው ቀን መገለጫ ሲሆን ያንን መሳሪያ ተኮስ ነው ማለት ነው፣ ተጠቀም ነው ማለት ነው። ኢራንም ባንድ ወቅት ባለስልጣናቶቿ አከር አልዘመን ይሄንን የጦር መሳሪያ ከተጠቀምኩት አከር አልዘመን ይሆናል ተጠንቀቁ ስትል ለአሜሪካና ለእስራኤል የሰጠቻቸውን ማስጠንቀቂያ በጊዜው የወቅታዊ ዓለም አቀፋዊ ዝግጅታችን ላይ በጥልቀት ዳስሼዋለሁ። ይሄ ግን ሩሲያ ዱምስዴይ ሚሳይል ስትል ያወጣችው ሰሞኑን የተሞከረው የቡሬቬስትኒክ ኒውክለር ክሩይዝ ሚሳይል የሚሊዮኖችን ሕይወት በቅጽበት አድርጎ ምጭጭ የሚያደርግ ነው ተብሎለታል። የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ትናንትና እሁድ በሰጡት ጥብቅ የምዕራባውያኑ ማስጠንቀቂያቸውና የሦስተኛው ዓለም ጦርነት ዛቻቸው ያዘጋጀነው የኒውክለር ተደራሹ ክሩይዝ ሚሳይላችን አሉ የቡሬቬስትኒክ መሆኑ ነው። ያውም በርሳቸው አገላለጥ ደገሙና ፍላይንግ ቸርኖቢል በራሪው ቸርኖቢል ሲሉ ፑቲን ባለፈው ሳምንት የጦር ኃይላቸው የኒውክለር መሳሪያዎቻቸውን በስኬት ሲሞክሩ መክረሙን ይፋ አስታውቀዋል። ብዙ የኒውክለር ጦር መሳሪያዎችን ሞክረዋል ማለት ነው ባለፉት ሳምንታት። ፑቲን ትናንት መግለጫውን እየሰጡ ባለበት ሂደትም ሚሳይሎቻቸው በዩክሬን ምድር እጅግ ዘግናኝ የተባለ ውድመት ማድረሳቸውን የዴይሊ ሜይል ዘገባ አስረግጧል። ፑቲን አሉ እጅጉን በተኩራራ ስሜት ሆነው The modernity of our nuclear deterrent forces is all the highest level. ልብ ያለው ልብ ይበልን መሆኑ ነው።
የጦር መሳሪያዎቻችንን የኒውክሌር ጦር መሳሪያዎቻችንን ገና ደግሞ ስማቸውን እኛም ያልገለጥናቸውን እናንተም የማታውቋቸውን የጦር መሳሪያ አይነቶች አዘጋጅተንላችኋል። ምን አስቸኮላችሁ? ቀኑ ይደርስ ጊዜው ይደርስ የለም ወይ? ግን ብታስቡበት ሲሉ አስጠንቅቀዋል። ፑቲን እነዚያ አጥፊዎቹ የጦር መሳሪያዎቻቸው ከምንምና ከመንጊዜውም በላይ በከፍተኛ ደረጃ ተዘጋጅተዋል ያሉት 9 ሞት መጣልህ ቢሉት አንዱን ግባ በለው ይሏል ኢትዮጵያውያን አበው። መጥኔውን ይስጥሻለ። ፑቲን በዚህ ወቅት ምንም ሌላ ምርጫ የላቸውም። ፑቲን is out of options። ፑቲን የተናገሩትን አሳይተዋል፣ አለቀ። ያደርጉታልም ሲሉ የወታደራዊ ተንታኞቹም ታዛቢዎቹም ፖለቲከኞቹም በአንድ ቃል ይናገሩ ይመሰክሩላቸው ይዘዋል። የሩሲያ የጦር መሳሪያዎች ዛሬ በወጣ መረጃ ደግሞ የኒውክሌር ጦር መሳሪያዎቿ ሩሲያ ከአርክቲክ ሰርክል ላይ በእንግሊዝ በኖርዌይ በካናዳና በአሜሪካ ግንባር ላይ አነጣጥራ በአንድ እግር ጣቷ ቆማለች ለመተኮስ። ዛሬ የወጣው መረጃ ይህንን ያሳያል። ሩሲያ ካዘጋጀቻቸው ከነዚያ መቅሰፍተኛ መሳሪያዎቿ መካከልም የኪንዛልና የጽርከን ሚሳይሎች በቀላሉ የአሜሪካን አይን ቢሉ ልብ አሳውረው ዳግም በኒውክሌር ጦር መሳሪያ የሚያሳሿት ናቸው ነው የተባለው። አሜሪካን ብትሆን ታዲያ በአርክቲክና በግሪንላንድ ቀጠናዋ የሚሳይል መከላከያ ክፍተት እንዳለባት አልሸሸገችም። ሳል ይዞ ሌብነት፣ ቂም ይዞ ጸሎት። አሜሪካ ያንን ክፍተቷን ካመነች ስለምን ከሩሲያ ጋር ፈጥና ወደ ድርድሩ መምጣቱን አትመርጠውም ሲሉ ደግሞ ጥያቄና ስላቃቸውን የሚያስቀድሙት የትየለል ሆነዋል። በዚያ ገጥ ያለው የአሜሪካ አየር ኃይል 831ኛው ስኳድሮን አካባቢውን የመከላከል ብቸኛ ኃላፊነቱ እንደወደቀበትም ይነገራል። አሜሪካ በግሪንላንድ ፓሲፊክ የአየር ማዘዣዋ የአየር መከላከያዎች እንዳሏት ቢነገርም ከሩሲያ የጦር ዝግጅት አንጻር ግን ፈጽሞ ዝግባ የሚባል አይደለም ነው የሚባለው። ሩሲያ ለዘመናት በዚያ የአርክቲክ ቀጠና በኩል ወይም የኮላ ፔኒንሱላ ወይም ደግሞ የኮላ ሰርጥ የኮላ ወሽመጧ በኩል ለዘመናት የኒውክሌር ጦር መሳሪያ ስትገነባ ቆይታለች ሲሉ ዛሬ የኖርዌዩ የውጭ ጉዳይ ሚኒስትር ይፋ አውጥተዋል። ታዲያ ሰርገኛ መጣ በርበሬ ቀንጥሱን ሆናለች። ጎበዝ፣ ሁላችንም በሩሲያ የኒውክሌር ጦር መሳሪያ ኢላማ ውስጥ ከገባን ቆይተናል። ነፍሳችን ብቻ ነው ያለችው ነው ያሉት ሰውየው። አሜሪካ በግሪንላንድ ፓትሪዮትና የናስማስ ባትሪዎችን ማዘጋጀቷን የተገለጠው ይሄንን ሁሉ የጦርነት ዝግጅት ሲያደርጉ ገሚሶቹ በሚስጥር ነው ይላሉ። ከፊሎቹ ደግሞ የለም ዓለም ቢሰማስ ምን ሊያመጣ፣ በአንድ ጆሮው ሰምቶ በሌላኛው ጆሮ ያፈሰው የለም ወይ? ማንን ማን ይፈራል? አሁን ማን ለማንቁባለው ደንታም የለውም። የጥፋቱ ቀን ሲገለጥ ወይም ያዱም ስዴ እያሉ የሚያስፈራሩበት ቀን ሲገለጥ የሚሆነውን ነገር መቀበል ነው። ተግቶ ማረፍ ወይም መተኛት። ተግቶ ሳይሆን ተግቶ። ትራምፕ ለሰሜን ኮሪያም ኒውክሌር ጦር መሳሪያ ዕውቅና እንደማይሰጡ ነገር ግን በቅርቡ ከሰሜን ኮሪያው መሪ ኪም ጆንጉን ጋር ፊት ለፊት ተገናኝተው ለመነጋገር ፍንጭ መስጠታቸው ነው የተሰማው። ዛሬ ልፋ ያለው አንድ እንጨት ያስራል። የሰሜን ኮሪያን የኒውክሌር ጦር መሳሪያ ባለቤትነት ጉዳይ አልቀበልም ነው የምትለው አሜሪካ። ሰሜን ኮሪያ ግን ወደድሽም ጠላሽም እንደ ህዋሶንግ 17 የመሳሰሉ የኒውክሌር ተደራሽ የባላስቲክ ሚሳይሎች ለዚያውም የጓምን ስር ነቃቅለው የሚበጥሱና የሚጥሉ እነሱን የኒውክሌር ተደራሽ ሚሳይሎች አዘጋጅቻለሁ። ሌሎችም ሚሳይሎች አሉኝ። አሜሪካን በቀጥታ ዋና ምድሯን የሚያተጉ አሉኝ ሲሉ እኛ አጭሩና ፈርጣማው ሰው ኪም ጆንጉን ደግመውና ደጋግመው አስጠንቅቀዋል። እህትየዋም ወይዘሮ ወይም ወይዘሪት ባይባሉ ኪም ዮጆንግ ብዙ ጊዜ ግንባራቸውን ቁጥር ፍትት እያደረጉ ምዕራባኑን በተለይም አሜሪካን፣ ደቡብ ኮሪያና ጃፓንን ክፉኛ አስጠንቅቀዋል። እንቺ ከሄድሽም ስንቅሽ ነው፣ ከሞትሽም መቀበሪያሽ ነው። ታዲያ ምን ይዘው ነው ትራምፕ ለሰሜን ኮሪያ የኒውክሌር ጦር መሳሪያ ዕውቅና አልሰጥም የሚሉት? በአንድ ፊት በዓለም ላይ 9 ሀገራት የኒውክሌር ጦር መሳሪያ ታጣቂ ናቸው ይባላል። ከኒውክሌር ታጣቂዎቹ ሀገራት ተርታ ደግሞ ሰሜን ኮሪያ አንደኛዋ ናት። ከዚህ ዝርዝር ውስጥ ሊያወጧት ነው? ይችሉ ይሆን? ለማንኛውም ጊዜን መጠበቅ ነው። ወደ መካከለኛው ምስራቅ ቀጠና ምድር ስንገባ ደግሞ የአሜሪካው ፕሬዚደንት በጋዛ ሰርጥ የተኩስ አቁምና የሰላም ስምምነት ጉዳይ ከትናንት በስቲያ ወደ ኤዥያ ፓሲፊክ የምጣኔ ሀብት ፎረም ላይ ሲያመራ የነበረውን እግራቸውን ገታ አድርገው በኳታር ድንገታቸውን ገብተው ከኳታር ባለስልጣናት ጋር መክረዋል ነው የተባለው። ትራምፕ በጋዛ ሰርጥ የተደረሰውን የተኩስ አቁምና የሰላም ስምምነት ሐማስም እንዲተገብረው፣ ሐማስ በእጁ ያሉትን አስከሬኖች እንዲያስረክብ፣ ከዚያም ውጭ ሐማስ የትጥቅ መፍታቱን
ጉዳይ እንዲያስብበት ቶሎ ብሎ እንዲፈጽመው ትጥቁን ይፈታ ዘንድ ከዚያም ውጪ ሐማስ የጋዛ ሰርጥን ማስተዳደር ህልሙን ይተው ዘንድ ይህንን ብለው ተመካክረዋል ነው የተባለው። ነገር ግን ኳታር ታስፈጽመው ይሆን? ሐማስስ እሺ ብሎ ይቀበላል? ሐማስ ባለፈው ሳምንት ዘገባችን አይተናል። ሰማው ዝቅ መሬቷ ከፍ ቢሉ ትጥቄን አልፈታም፣ ከጋዛ ሰርጥ ማንንም አይነቀንቀኝም፣ ጋዛ ሰርጥን የማስተዳድረው እኔ ነኝ፣ ከፈለገ በዚያ ቆያለሁ ብሎ ካቀደ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፈንቅያ አስወጣዋለሁ ሲል ማስጠንቀቂያና ዛቻውን አሰምቷል። በስተመጨረሻ የምናየው ጉዳይ የአሜሪካዋ ግዙፍ የጦር አውሮፕላን ጫይ መርከብ ትናንት አመሻሹን በትሪኒዳድና ቶቤጎ የጦር ልምምድ ለማድረግ እዛ ገብታለች። በካሪቢያን ቀጠና ሀገራት ማለት ነው። ሰሞኑን የአሜሪካው ፕሬዚደንት ዶናልድ ትራምፕ ከዚያች ከግዙፏ የጦር አውሮፕላን ጫይ መርከባቸው ላይ እንደ እርግብ ፉር እያሉ እየተነሱ የቬኔዙዌላን መርከቦች በካሪቢያን የውሃ ክልል ላይ 10ኛ መርከብ የአደንዛዥ ዕፅ አዘዋዋሪ ናት በሚል መምታታቸውና ማጋየታቸው ተነግሯል። በዚህ ወቅት አሜሪካና ኮሎምቢያ፣ አሜሪካና ቬኔዙዌላ በከፍተኛ ውጥረት ውስጥ መሆናቸው ነው የሚገለጠው። ምናልባትም ያችን ግዙፏን እንደ መንትያ ልጆች አዝላ እያዘገመች ሲያሻትም በውሃው አካል ላይ እንደ ዳክ እየደነሰች ሲፈልጋት ደግሞ እንደ ጋላቢ ንስሮች በአየሩ ላይ ሰማይን እየበጠራረቁ በዚያ በተንጣለለው የውሃ ከርስ ላይ እያንዣበቡ እየበረሩ የቬኔዙዌላን መርከቦች ዶጋመድ እያደረጉ የሚመለሱ የጦር አውሮፕላኖቿን ጭና ለግዙፍ የጦር ልምምድ በትሪኒዳድና በቶቤጎ ደርሳለች ትናንት ለጦርነት። ነገር ግን የአሜሪካው ፕሬዚደንት ዶናልድ ትራምፕ የቬኔዙዌላ የአደንዛዥ ዕፅ አዘዋዋሪዎች ሲሉ የሚከሷቸውና መርከቦቻቸውን ሳይቀር ያጋዩባቸው አካላት በፍጹም ያደንዛዥ ዕፅ ስለመጫናቸውና ስለማዘዋወራቸው መረጃ የሚሆን ማስረጃ አልተገኘባቸውም የሚል ነው ከወደ ቬኔዙዌላም ከወደ ፖለቲካው ዘርፍ ተንታኞችም የሚነገርባቸው። እውነት ተናግሮ ግን የመሸበት ማደር ይላሉ ኢትዮጵያኑ። ወደ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።